በቀን ውስጥ ስልካችንን ስንቴ እንከፍታለን፣ ስንቴ እንዘጋለን? በቲክቶክ በዩቲዩብ እና መሰል ፕላትፎርሞች ቪዲዮዎችን ስክሮል እያደረግን ሳናስበው ስንት ጊዜ እናጠፋለን? ብዙዎቻችን ቃለ እግዚአብሔር የማንሰማው የቤተ ክርስቲያንን ስርዓት አምልኮ የማንሳተፈው ጊዜ ስለሌለን ይመስለናል። ነገር ግን እውነታው ጊዜ ስለሌለን ሳይሆን በሶሻል ሚዲያ አእምሯችን ቢዚ ስለሆነ ነው። ሰላም እህቶችና ወንድሞቼ፣ በዚህ የ55 ቀን የአብይ ጾም ቻሌንጃችን ዛሬ ሁለተኛውን ሐሳብ እናነሳለን። ለዛሬ የምናነሳው ሐሳብ የሶሻል ሚዲያ ጾም የሚል ይሆናል። ሐሳቡን ከመጀመራችን በፊት ቪዲዮውን ለብዙዎች እንዲዳረስ ኮፒሊንግ፣ ሼር፣ ላይክ ማድረግ እንዳይረሳ። ወደ ሐሳቡ እንገባለን። እንግዲህ የሶሻል ሚዲያ ጾም ማለት ቢያንስ በ3 ነጥብ ላነሳላችሁ ወደድኩ። የመጀመሪያው ሶሻል ሚዲያ ምግብ ነው፣ የአይንና የጆሮ ምግብ። የቤተ ክርስቲያናችን ሊቅ ቅዱስ ያሬድ እንዲህ ይለናል፣ አይን ይጹም፣ ጆሮ ይጹም፣ አፍ ይጹም ይለናል። ሶሻል ሚዲያ ደግሞ ለአይንና ለጆሮ ምግብ ነው። ሰዓት መድበን ከምግብ እንደምንጾመው ሁሉ ለሶሻል ሚዲያ አጠቃቀማችን ሰዓት ልንመድብለት ያስፈልጋል። ሁለተኛው ሐሳብ ደግሞ ሶሻል ሚዲያ ዝምታን ይቀማል። ጾም እንደሚታወቀው የአርምሞ እህት የምትባል ስለሆነ የጾም ወቅት በሙሉ ዝምታ የሚገኝበት ወቅት ሲሆን አባቶቻችን ይህን በማስመልከት እንዲህ ይነግሩናል። ዝምታ የነፍስ ቋንቋ ነው፣ በዝምታ ውስጥ እግዚአብሔር ይናገራል ይሉናል። በሶሻል ሚዲያ ጫጫታ አእምሯችን የሚደነዝዝ ከሆነ እንዴት የእግዚአብሔርን ድምፅ ልንሰማ እንችላለን? በማያልቅ የቪዲዮ ስክሮሊንግ አእምሯችን ከደነዘዘ የእግዚአብሔርን ድምፅ መስማት ይሳነናል። በሶስተኛ ሐሳብ ደግሞ የሶሻል ሚዲያን መጠን ልናውቅ ያስፈልጋል። ቅዱስ ጳውሎስ ሁሉ ተፈቅዶልኛል፣ ነገር ግን ሁሉ አይጠቅመኝም ያለው ለዚህ ነው። ምንም እንኳን ሶሻል ሚዲያ ጠቃሚ ነገሮች ቢኖሩትም ነገር ግን የጾም ወቅት አርምሞ የበዛበት፣ ዝምታ የበዛበት፣ የውስጥ ሰላማችን የምንፈልግበት ሰሞን ስለሆነ ቢያንስ የሶሻል ሚዲያን ጫጫታን ቀንሰን የጾም ወቅታችንን ያማረ ልናደርግ ያስፈልጋል። በዚህ የ55 ቀን ቻሌንጃችን በዚህ ሐሳብ ተግባራዊ ልናደርገው ከሚገባ ተግባር የመጀመሪያው የሶሻል ሚዲያ አጠቃቀማችን ልንቀንሰው ያስፈልጋል። በሁለተኛ የቀነስነውን ሰዓት ደግሞ በመልካም ምግባር በመጾም በመጸለይ፣ ቅዱሳት መጻሕፍትን በማንበብ በቤተ ክርስቲያን ስርዓተ አምልኮ በመሳተፍ ልናሳልፍ ያስፈልጋል። ይህንን ያደረግን ከሆነ እግዚአብሔርን የምንሰማበት፣ ቃለ እግዚአብሔር የምናዳምጥበት፣ የስርዓተ አምልኮትን በቅድስት ቤተ ክርስቲያን ስርዓተ አምልኮት የምናሳተፈበት ሰላም የተሞላው አእምሮ እንድናገኝ ይሆናል። ይህን ስናደርግ ጾሙን ጾመን ለማበርከት ያበቃናል ማለት ነው። ሐሳባችሁን ኮሜንት ላይ አሳውቁኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለሌሎች እንዲደርስ ደግሞ ሼር አድርጉት። ነገ የነፍስ ምግብ በሚል ቪዲዮ እንገናኛለን። መልካም የጾም ቀን ይሆንላችሁ። አመሰግናለሁኝ።